አሁን በዚህ ሰዓት አዳዲስ የተባሉ መረጃዎች እየወጡ ይገኛሉ። ዛሬ ሰኞ ማለትም ከሌሊቱ 7 ሰዓት እጅግ ቴልአቪቭ እየተናወጠች ትገኛለች። ወደ ሃይማኖት ስንመጣ በጣም በክርስትና እምነት ተከታዮች ዘንድ እስራኤልን የክርስቲያን ሀገር ብለው ያስባሉ። ያ በጣም ትክክል አይደለም። ኢራንና የእስራኤል ጦርነት እየተባባሰ ከሄደ በኢራን ወገን ሆኖ የሚዋጉ ሀገራት በርካታ ናቸው። ከዛ መካከል አንደኛዋ ፓኪስታን ነች። السلام عليكم ورحمة الله تعالى وبركاته ودنا يتكبراتو هي نور فاميليዎች እንዴት አላችሁ? ዛሬም እንደተለመደው እንግዲህ አዳዲስ መረጃዎችን ወደ እናንተ ለማድረስ ከችብያለሁኝ። የእስራኤልና የኢራን ጦርነት ከተጀመረ ወዲህ እንግዲህ ይሄን ሽፋን እየሰጠሁ ለእናንተ የተስተካከለና ጥሩ መረጃዎችን ወደ እናንተ እያደረስኩ እገኛለሁኝ። ይሄ ነገር ደግሞ አንዳንድ ግለሰቦችን አስከፍቷል ማለት ነው። ምንም ማድረግ አልችልም። እንደዚህ አይነት ኮሜንት የሚሰጡ ሰዎች አሉ የሚሳደቡ ማለት ነው። ይሄን ስድብ ባይዘይ በ21ኛው ክፍለ ዘመን ይሄን ስድብ የሚሳደብ ሰው አለ ብዬ አላስብም ነበር። አላኩልያን ምን ሸማቀቅ ነው የሚመስላችሁ? በዚህ ነገር ኦቨር ፕራውድ ነው ምን ሆኖ በጣም ነው ምን ኮራም በዚህ ነገር አንገት ደፍተን ወደ ኋላ ምን መለሰዎች አይደለንም። የዚህ በላይም ብዙ ስድብ ተሳደቡ እኛ አሁንም ሐቅን ማውጣታችንን እንቀጥላለን ማለት ነው። ሰዎች እንግዲህ መጥፎ ስድብ እንኳን ለመሳደብ ኮሜንትን ጎራ ብለው ይጎበኛሉ። እናንተ ደግሞ ኸይር ነገር መስጽፉ ሰዎች ካላችሁ በጣም ቴንክ ዩ። አሁንም እዚህ በኋላም ጥሩ ኮሜንቶችን ኮሜንት ላይ ብታስቀምጡ ኢንሻአላህ በጣም ደስ ይለኛል። እኔንም በጣም አፕሪሺየት ያደርገኛል ያበረታታኛል። ትናንት ምሽቱን እንግዲህ እስራኤል አንድ ለናቱ የሆነውን ብቸኛውን የኢራናውያን የብሮድካስት የቲቪ ፕሮግራም ማለት ነው እንግዲህ ማሰራጫ ጣቢያን በአየር ጥቃት አጥቅታ ነበር እና ይህን ጥቃት ከፈጸሙ ከሰዓታት በኋላ እንግዲህ ምሽቱን የእስራኤል ከተሞች በኢራናውያን ጠበብቶች በተሰሩት ባላስቲክ ሚሳኤሎች እንግዲህ እየነደዱ ይገኛሉ ማለት ነው። እንግዲህ ጦርነቱን የሚመለከቱ አንዳንድ መረጃዎችን ኢንሻአላህ ወደ እናንተ ይዤላችሁ ከችላለሁኝ። መጀመሪያ ላይ ግን የምናየው ቪዲዮ በእስራኤል ጥቃት የወደመውን የኢራን ቴሌቪዥን ጣቢያ እንግዲህ የተመታበት ሰዓት ላይ ኢራናውያን ስርጭት እያደረገ በነበረበት ሰዓት ላይ ነው እንግዲህ በመተመለከቱት ሁኔታ የተመታው። እሱን ቪዲዮ ተመልከቱ። متجاوز قرار گرفت. الله اکبر الله اکبر الله اکبر. مردم شریف ایران آگاه باشید. آنچه که دیدید، صدایی که شنیدید، صدای متجاوز به خاک وطن، صدای متجاوز به صدای حق و حقیقت است. آنچه که ملاحظه کردید، صدایی که شنیدید، فضای غبارآلود استودیو ሱብሃንአላህ እንግዲህ እንደዚህ ላይቭ ላይ ስርጭት ላይ በነበረበት ሰዓት ነው እንግዲህ አይሁዶች በጥቃት ያጠቁት ማለት ነው። አልহামዱሊላህ ሴትየዋ ተርፋለች። ሰዎች ይህን ጥቃት ሲያዩ ምናልባት ሊደሰቱ ይችላሉ። ነገር ግን ደግሞ ይህ ጥቃት ከተከሰተ ከትንሽ ጊዜያት በኋላ ኢራን አጸፋውን እርምጃውን ባስከፊ በሆነ መንገድ እንግዲህ መልሳለች ማለት ነው። በጣም ከፍተኛ የሆነ ከ30 በላይ ባላስቲክ ሚሳኤሎችን እንግዲህ አዳሯን ስደበድብ ነው ያደረችው። ይህም እንግዲህ የቴሌቪዥን ስርጭት ኢራን ውስጥ እንግዲህ የምዕራባውያንና ሌሎችም የቴሌቪዥን ስርጭቶች አይተላለፉም እንደምታውቁት አንድ የኢራን ቴሌቪዥን ጣቢያ ብቻ ነው ስርጭት የሚያደርገው። ለዛም እንግዲህ መልሶ በአስቸኳይ እንዲቋቋም ተደርጎ እንግዲህ በመታየት መንገድ ስርጭቱን ጀምሯል ማለት ነው። አልহামዱሊላህ ነስሩማ ቅርብ ነው ኢንሻአላህ። እና እንደዚህ አይነት ኮሜንት የሚያስቀምጡ ሰዎች አንዳንድ ትምህርት ልስጣቸው። ያው እኛ ተሳራቢዎች አይደለንም ታውቃላችሁ። እነሱን እንግዲህ ማስተማር ነው ያለብን። ያው እንግዲህ የመቀንጨር ምናምን አደጋ ምናምን ሊደርስባችሁ ስለሚችል ምንም ማድረግ አንችልም። እነሱ ጋር አላህ ፊስድብ ስንሰዳደብ አንውልም። እኔም የመለስኩት መልስ አይታችሁታል። እንደዚህ ነው የመለስኩት። እንግዲህ ለነሱ ደግሞ እንግዲህ ይማሩበት ከሆነ ምናልባት አቤል እንግዲህ ያው ብዙ ቀጠናዎችን ትራቨል ያደረገ የዞረ ብዙ ሀገሮችን ትራቨል ያደረገ እንግዲህ መረጃዎችን የሚሰጥ ነው ታውቁታላችሁ። እሱ እንግዲህ ያወጣው አንድ መረጃ አለ። እንግዲህ እሱን መረጃ እንስማና አዳሩን ስለነበረው ሁኔታ ኢንሻአላህ ምናወራ ይሆናል። ወደ ሃይማኖት ስንመጣ በጣም በክርስትና እምነት ተከታዮች ዘንድ እስራኤልን የክርስቲያን ሀገር ብለው ያስባሉ። ያ በጣም ትክክል አይደለም። ምክንያቱም አሁን ያለው እንደ ሀገር እስራኤል የምትባለው ሀገር የተመለከተን እንደሆነ በሁለት ነግራችኋለሁ። በሃይማኖት በክርስትና ሃይማኖት ውስጥ እስራኤልና እንዲሁም አሁን ባለው መልክዓ ምድራዊ አቀማመጥና አሁን ባለው ጂኦግራፊ ወይም ፖለቲካ ደግሞ እስራኤል ምን ማለት እንደሆነች ነጣጥለን ላሳያችሁ። 78% የሚሆኑ እስራኤሎች አይሁዳውያን ናቸው። 18% የሚሆኑት የእስልምና እምነት ተከታዮች ናቸው። እንዲሁም 1.9% የሚሆኑት ደግሞ የክርስትና እምነት ተከታዮች ናቸው ማለት ነው። ስለዚህ አሁን ባለው አቀማመጥ ሀገሪቷን የሚመራት የአይሁድ እምነት ነው። ስለዚህ አይሁዶች ናቸው። ኢቭን ክርስቲያኖች ተብሎ 1.9% የሚጠቃለሉት የኦርቶዶክስ ክርስቲያኖች አሉ። ለምሳሌ የኢትዮጵያ ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የኮፕቲክ ኦርቶዶክስ አለ። የተለያዩ ኦርቶዶክሶች ከዚህ ቀደም በጣም ብዙ ገዳማት ምናምን እንደጎበኘ ነው ማለት ነው። የካቶሊክ ደግሞ እምነት አለ፣ እንዲሁም ደግሞ የሮማ ካቶሊክ አለ ሌሎችም።
ይሄንን ጨምሮ ፕሮቴስታንቶችም አሉ ስለዚህ ይሄን ሁሉ ተጠቃሎ ነው ክርስትና እምነት ብሎ ዳታው የሚያስቀምጣቸው ስለዚህ ይሁሉ ተጠቃሎ 1.9% ነው ገቨርንመንቱም የቀኑን ማቆጣጠር ሌሎችንም ጨምሮ ዶሚኔት የሚያደርገው የአይሁድ እምነት እንደመሆኑ መጠን ስለዚህ በዚህ ፐርስፔክቲቭ እንግዲህ በክርስትና እምነት ተከታዮች ዘንድ እንደሚታሰበው አሁን ያለችው ጂኦግራፊካሊ ተቀመጠችው ባንዲራዋ ነጭና ሰማያዊ የሆነችው እስራኤል የክርስትና እምነት ተከታይ አይደለችም ሀገሪቷ ማለት ነው የአይሁድ እምነት ተከታዮች ናቸው ማለት ነው ሌላኛው በመንፈሳዊ ሲታይ እንግዲህ በክርስትና ሃይማኖት ውስጥ ብዙ የኢንፎርሜሽን ክፍተት ያላቸው ሰዎች አሉ ብዬ አስባለሁ ምክንያቱም በክርስትና ሃይማኖት እስራኤል ተብላ የምትታሰበው በኦሪት በቀደመውና ከዛ በኋላ ባለው እንዴት ነው የሚለውን እንመልከት እንግዲህ በዚህም የክርስትና እምነት ተከታይ መመራን ካላችሁ ልታስቀምጡልኝ ወይም ልታርሙኝ ትችላላችሁ ማለት ነው የምትጨምሩት ነገር ካለ ኮሜንት ላይ ማኖር ትችላላችሁ እንግዲህ እንደ ክርስትና እምነት ከሆነ እስራኤል ውስጥ ያሉ ቅዱሳን ቦታዎችን ማየት ለክርስቲያኖች ትልቅ ደስታም ወይም በረከት ይሰጣል ተብሎ ይታሰባል ያ ማለት እንግዲህ ለክርስቲያኖች ክርስቲያን ማለት የክርስቶስ ማለት ወይም በክርስቶስ የሚያምኑ ማለት ነው ስለዚህ ጌታ ኢየሱስ ክርስቶስ ተወልዶ ያደገበት የዞረባቸው ያስተማረባቸው የሰበከባቸው በኋላም የሞተበት ሞተም ድል አድርጎ የተነሳበት አዲስ ኪዳን የተበሰረበት እንደመሆኑ ያንን እስራኤልን የመጎብኘት ትልቅ ነገር ተደርጎ ይወሰዳል በክርስትና እምነት ተከታዮች ዘንድ ማለት ምን ላርጋ ጀማ እንግዲህ ኮሜንት ላይ የመጡ ከሚንጫጩ ምናልባት ዕውቀቱ ከሌላቸው ዕውቀቱን እንዲያገኙ ነው ምናልባት ደግሞ ዕውቀቱ ያላቸው ከሆነ ይሄን ነገር የሚያደርጉት ምንም ማድረግ አንችልም የእስልምና ጥላቻ ነው እንጂ ይሄን እስራኤልን እንዲደግፉ የሚያደርጋቸው ምንም አይነት ሀቅ ምንም አይነት ወይም ደግሞ በመጽሐፍ ቅዱሳዊ ቃል የላቸው እንዲደግፉ የሚያደርጋቸው በቃ አንድና አንድ ይሄን እየሰሙ ስቲል አሁንም የእስራኤል ደጋፊ የሚሆኑ ከሆነ ኦር ደግሞ ሙስሊሞችን የሚሳደቡ ከሆነ ይህ እንግዲህ ከውስጣቸው የእስልምና ጥላቻ ስለገባ ብቻና ብቻ ነው ብለን እንደመደም ያደርገናል አላኩልሃል እንግዲህ ወደ መረጃዎች ኢንሻአላህ እናልፋለን ምሽቱ እንደነገርኳችሁ ከ30 በላይ ሚሳኤሎች እንግዲህ ወደ እስራኤል ቴል አቪቭ ተተኩሰው ነበር እንግዲህ ያንን መረጃ ሰምተን እንመለሳለን አሁን በዚህ ሰዓት አዳዲስ የተባሉ መረጃዎች እየወጡ ይገኛሉ ዛሬ ሰኞ ማለትም ከሌሊቱ 7 ሰዓት እጅግ ቴል አቪቭ እየተናወጠች ትገኛለች አንዳንድ ቪዲዮዎችን እጋብዛችኋለሁ ከዛ በፊት ግን እዚህ በፎቶ ላይ የምትመለከቱት በዚህ ሰዓት የኢራን አብዮታዊ ቃል አቀባይ በዚህ ሰዓት ያወጣው መግለጫ አለ እሱ ልንገራችሁና ወደ ቪዲዮቹ እጋብዛችኋለሁ የኢራን ጥቃት ጀምሯል እስከ ፈጅር ሰዓት ድረስ የሚቀጥል ይሆናል ጽዮናውያን እረፍት እንዲያገኙና ሰላም እንዲሰማቸው አናደርግም ብሏል ገና አሁን ከሌሊቱ 7 ሰዓት ላይ የኢራን ሚሳኤሎች ገና ወደ እስራኤል ከተማ አሁን የደረሱ ሲሆን እጅግ እየተናወጡ ይገኛሉ ከተሞቹ እጅግ በሚያስገርም ሁኔታ ደግሞ እነ ደማስቆ የእስራኤል አይረን ዶም የተተኮሰ ሲሆን በሚገርም ሁኔታ ቪዲዮ ላይ እንደምትመለከቱት እየወደቀ የራሳቸውን መኖሪያ ቤቶችን እያወደመ ይገኛል አዲስ ነገር ካለ አቀርብላችኋለሁ እጅግ ለሊት ነው በደንብ ግን ሼር ኮፒ ሊንክ ሪፖስት ያደርጋል ያ ጀማዓ ትላንት ብቻ ከ30 በላይ ባላስቲክ ሚሳኤሎች ነው የተተኮሱት ወደ እስራኤል ማለት ነው እንግዲህ እስራኤላውያን ባወጡት መረጃ እንኳን ብንወስድ ከ10,000 በላይ ይሆናል ይላሉ የባላስቲክ ሚሳኤል ያላት ማለት ነው ስቲል ይህ ደግሞ አካፍሉት በአንድ አመት በላይ በቀን 30 እየተኮሰች እንድትቆይ ያስችላታል ማለት ነው እና እንግዲህ አስቡት ይሄ ለአመት ያክል እንኳን ይሄን 30 ሚሳኤል እየተኮሰች ብትቆይ እስራኤል ምን ያክል የበሬ ግንባር የምታክል ሀገር ምን ያክል ጉዳት ልታስተናግድ እንደምትችል ከመንቱት ለዚህም ነው አሜሪካ ጦርነቱን እንድትቀላቀል የሚፈልጉት ምክንያቱም በ3 ቀን ውስጥ ምን ያክል እንደፈራረሰች ምን ያክል እንደወደመች አይታችኋል ዓለምም ታዝቧል አሁን ላይ የወጡ ባሉ መረጃዎች ግዙፉ የአሜሪካ አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ያመራ መሆኑን ሮይተርስ ዘግቦታል አሜሪካ በሰፊው እንደምትደግፋት ሁላችንም እናውቃለን ያለ አሜሪካ ድጋፍ እንኳንም ኢራንን ደግመዋለሁ እንኳንም ኢራንን ሐማስን እንኳን እየተዋጋች ለረጅም ጊዜ መቆየት አትችልም እዛም ነው በቢሊየን ዶላርሶች የሚቆጠሩ ድጋፎችን ከአሜሪካ የምታገኘው ማለት ነው እንግዲህ አሜሪካ በዚህን ያክል ልደግፋት የምትሻ ከሆነ እንግዲህ ከኢራን በኩል ደግሞ ብዙ ሀገራት ይደግፋሉ ተብሎ ይገመታል ከነዛ መካከል ፓኪስታን አንዷ ነች ማለት ነው ፓኪስታን የኒውክሌር እንግዲህ አቅም ያላት ሀገር ናት ስለሷ አዳዲስ መረጃዎች እየወጡ ነው ያሉት እሱን መረጃ አብረን እንከታተል ኢራንና የእስራኤል ጦርነት እየተባባሰ ከሄደ በኢራን ወገን ሆኖ የሚዋጉ ሀገራት በርካታ ናቸው ከዛ መካከል አንደኛዋ ፓኪስታን ነች ሞሰን ራዚ ይግለሰብ እንግዲህ ሁላችሁም እንደምታውቁት ከፍተኛ የኢራን እስላማዊ አብዮታዊ ጥበቃ ጓድ ጀነራል ነው ከዛ በተጨማሪ ደግሞ የኢራን የብሔራዊ ደህንነት ካውንስሉ ሜምበር ወይም ደግሞ አባል ነው ይግለሰብ ከኢራን ስቴት ቴሌቪዥን ጋር ቆይታ አድርጎ ነበር በዛ ቆይታ ወቅት የተናገራቸው ሁለት አንኳር ነገሮችን ልንገራችሁ የመጀመሪያው እስራኤል የኒውክሌር የጦር መሳሪያን ተጠቅማ በኢራን ላይ ጥቃት የምትሰነዝር ከሆነ ፓኪስታን ኢራንን በመደገፍ የኒውክሌር የጦር መሳሪያ ተጠቅማ
ጥቃት ተሰነዝራለች ነው በእስራኤል ላይ። እንግዲህ ሁላችሁም እንደምታውቁት ፓኪስታን የኒውክሌር የጦር መሳሪያ የታጠቀ ሚሳኤል እንዳላት የሚታወቅ ነገር ነው። ከዛ መካከል እንግዲህ ሻሂን 3 የሚባለው ነው። ይህ ሻሂን 3 የሚባለው ኒውክሌር የጦር መሳሪያ የታጠቀ ሚሳኤል እስከ 2700 እና ከዛ በላይ ኪሎ ሜትር ይጓዛል። ያ ደግሞ ለፓኪስታን ምን አይነት ጥንካሬ ሰጥቷታል ካላችሁ እስራኤልን ማንኛውንም ከተማ የመምታት አቅም ሰጥቷታል ማለት ነው። ስለዚህ ይህንን ንግግር ሞሰን ራዚ በስቴት ቴሌቪዥኑ ላይ ተናግሮታል። ሁለተኛ ደግሞ ኢራን ሪቬል ያደረገችው ወይም ደግሞ ያልገለጸችው በርካታ አቅሞች እንዳላትና በሚቀጥሉት ጊዜያታት ደግሞ እንደምትገልጸው ገልጸዋል። ከዛ በተጨማሪ ደግሞ ፓኪስታን ጥሪ አቅርበዋል። ፓኪስታን ጥሪ ያቀረቡት ለኦአይሲ ነው። ያ ማለት ኢንተርናሽናል ይሄ ኦርጋናይዜሽን ኦፍ ኢንተርናሽናል ኢስላሚክ ኮኦፐሬሽን ለሚባለው ማለት ነው። በአጭሩ በአማርኛው ደግሞ በመንዘረዝርበት ጊዜ የእስላሞች ትብብር ድርጅት በሚባለው ነው። ለምንድን ነው ጥሪ ያቀረበችው? ለምሳሌ ያህል ፓኪስታን ጀነራል ማለት ነው በአሴምብሊ ወይም ደግሞ በብሔራዊ ምክር ቤቱ ላይ ንግግር አድርጎ ነበር። ንግግሩ ምንድነው? እስራኤልን በመኮነን ነው። እስራኤልን ኮንኖ ደግሞ የተለያዩ የአረብ ሀገራት ወይም ደግሞ የሙስሊም ሀገራት በጋራ መምጣት አለባቸው። እስራኤል በኢራን ላይ ብቻ አይደለም የተነሳችው። እስራኤል የመንንም አጥቅታ ፓኪስታንን ማጥቅታ ሌሎች የሙስሊም አገራትን ደግሞ ምን የማድረግ ነው? የራሳቸውን የመከላከል አቅም የማዳከም ሂደት ነው። ስለዚህ በዚህ ጊዜ አንድ ላይ ልንሆን ይገባል። ስለዚህ ማድረግ ያለባችሁ እናንተ የሙስሊም ሀገራት ከእስራኤል ጋር ያላችሁን ግንኙነት የተለያዩ ግንኙነታችሁ አሉ፣ ዲፕሎማቲክ ሪሌሽንሺፕ የምንላቸው እሱን ወደ ጎንትታችሁ በመተባበር ላይ ስሩ የሚል ጥሪ አቀርበዋል ማለት ነው። ከዛ በተጨማሪ ደግሞ ሌሎች ጥሪዎችንም እያቀረቡ ይገኛሉ። ያ ማለት የኢራንን ራሷን በራሷን የመከላከል እንዲሁም ደግሞ ራሷን በራሷን የመከላከል ብቻ ሳይሆን የሌሎች የሙስሊም ሀገሮችንም ጥብቅ የሆነ ወይም ደግሞ ራሳቸውን ጥንካሬ እንዲኖራቸው የኢራን መጠቃትን ማስወገድ ሁኔታ ነው። ከዛ በተጨማሪ ደግሞ ለተባበሩት መንግስታት ድርጅትና ለበርካታ ሀገራት ይህንን እስራኤል የምታሳየውን እምብርተኝነት እንዲያስቆሟት ጥሪ ያቀረበች ትገኛለች። ስለዚህ ፓኪስታን ጥቃት የምትሰነዝር ይሆናል ማለት ነው። እስራኤል በነገራችን ላይ ይሄውን የምነግራችሁ ነገር የሞሰራዚ የሚባለው ይህ ቅድም የገለጽኩላችሁ ግለሰብ ይህ ግለሰብ ማለት ነው በግልጽ ፓኪስታን በስቴትመንት አውጥታ የገለጸችው ነገር አይደለም በመግለጫ ነገር ግን እሱ ጀስት በሪትና ወይም ደግሞ ይሄ ይፋዊ የሆነ አግሪመንት ምንላቸው ነገሮች አይደሉም ማለት ነው። ስለዚህ በቃል የተባለ ነገር እንደሆነ የሚያሳይ ነገር ነው። ከዛ በተጨማሪ እንግዲህ የፓኪስታኑ ፕሬዝዳንት ለሜሱድ ፔዜሽኪያን ማለትም ለኢራኑ ፕሬዝዳንት ኮል አድርገውላቸዋል። ተደዋውለው ንግግሮች እንደነበሩ የሚያሳይ ነገር ነው። በነገራችን ላይ ይሄ የኢራን የፓኪስታን የመከላከያ ሚኒስቴሩ በጀነራል አሴምብሊ ወይም ደግሞ በምክር ቤቱ ላይ ንግግር ባረገበት ወቅት ቅዳሜ ነው ያደረገው። ያ ማለት እስራኤል አርብለታ በኢራን ላይ ጥቃት ከሰነዘረች በኋላ ማለት ነው። አሁን ድረስ እንግዲህ እየወጡ ባሉ መረጃዎች ከኢራን ጎን ቆሞ የሚዋጉ ምንም አይነት አካል የለም። ኢራናውያን ለኢራን ሀገር ብቻ እንግዲህ እየተዋጉ ነው የሚገኙት። ነገር ግን ደግሞ በተቃራኒው በእስራኤል በኩል ብዙ ሀገራት እየተሳተፉ ነው ያሉት። እንደሚባለው ደግሞ አሜሪካ እጇን የምታስገባ ከሆነ ነገሩን ወደ ለየለት ሁኔታ እንግዲህ የሚከተው ነው የሚሆነው። እንግዲህ የሚወጡ መረጃዎች ካሉ ኢንሻአላህ ማድረሳችሁ ነው የሚሆነው። ለጊዜው ግን ፓኪስታን ከኢራን ጎን እንደምትሆንና የኒውክሌር ፋሲሊቲዎቿንም እንደምታግዝ በዛን መንገድ እንደምታግዛት እንግዲህ መረጃዎች እየወጡ ነው ያሉት። እንግዲህ ሌሎች መረጃዎችን አብረን ኢራንና እስራኤል አሁንም ቅጥቅጡ እንደቀጠለ ነው። እስካሁን እየተቀጣቀጡ ነው ያሉት። ትናንትናም ሲቀጣቀጡ ውለው አድረዋል። እስራኤል የአየር ጥቃት ስትፈጽም ነበር። ቀን ላይ የኢራንን የፓወር ፋሲሊቲዎች ምናምን ስትመታ ነበር በአየር ጥቃት። ደን ደግሞ ትናንት ማታ ላይ ደግሞ ያው ኢራን ማታ እየጠበቀች ለፋየር ወርኩ ውበትም ሊሆን ይችላል ማታ እየጠበቀች ነው ጥቃት የምትፈጽመው በሚሳኤሏ። ኢራንም እንግዲህ አጸፋ ምላሽ መልሳለች። እስራኤል እንግዲህ ኢራን ላይ ባለፈው ከትላንት የነዳጅ ፋሲሊቲዎችን መታ ነበርና ኢራንም ደግሞ በአጸፋ እንግዲህ የእስራኤልን የነዳጅ ፋሲሊቲዎች መታለች። እስራኤል ያው ኢራን ላይ አሁን ጉዳዩ ወደ የፓወር ጀነሬሽን ይሄ ኃይል ማመንጫዎች ምናምን ወደ መምታት ተይዷል ክሪፕል ለማድረግ ማለት ነውና ኢራንም ደግሞ ሃይፋ ከተማ ላይ የፓወር ጀነሬሽንና የኃይል ማመንጫ ፋሲሊቲዎችና የነዳጅ ፋሲሊቲዎችን መታለች። ባይ ዘ ዌይ ሃይፋ የሚባለው ከተማ ፖርት ሲቲ ነው፣ የእስራኤል የወደብ ከተማ ነውና እስራኤል ታች ላይ ኤሊያት የሚባል ወደብ ነበራት እስከ ቅርብ ጊዜ ድረስ ኦፕሬሽናል የነበረ ግን በሁቲዮች ተደጋጋሚ የባሊስቲክ ሚሳኤል ጥቃት የተነሳ ባንክራፕት ሆኖ ከስራ አቁሟል። አሁን ላይ ሙሉ ለሙሉ ስራ አቁሟል ኤሊያትና በሃይፋ ነው የምትጠቀመው እስራኤል። ኢራን ሃይፋ ከተማንና የሃይፋ ከተማን የነዳጅ ማጣሪያዎች እንደ
ፓወር ፋሲሊቲዎች ምናምን እየመታች ያለችው ኢኮኖሚካሊ እስራኤልን ክሪፕል ለማድረግ ነው እና ከፍተኛ ጉዳት እያደረሰች ነው ያለችው። ትላንትና እንግዲህ የአንድ ፓወር ኤሌክትሪክ ኃይል ማመንጫ ፋሲሊቲ መታ ወዲያው ፓወር ሲጠፋ የታየበት ሁኔታ ነው ያለው። እሱን ቪዲዮ አይተን እንመለስ። ቪዲዮ ላይ እንዳያችሁት እንግዲህ ባሊስቲክ ሚሳይሉ ተወርውሮ ልክ ፓወር ጀነሬሽን ኤሌክትሪክ ፓወር ማመንጫውን ሲመታውና ወዲያው መብራት ሃይፋ ከተማው ሲጠፋ የታየበት ነውና ከዛ በኋላ እንግዲህ ፋሲሊቲው በዚህ መልኩ እሳት ተቀጣጥሎ ታይቷል። እስራኤል በታሪኩ አጋጥሟት የማያውቀው አይነት ውድመት ነው እያጋጠማት ያለው። በታሪኩ አንድ አይነት ውድመት አጋጥሟት አያውቅም። ብዙ ጊዜ በተሳተፈችበት ጦርነቶች ውስጥም እንደዚህ በዚህ ልክ ጥቃት ደርሶባት አያውቅም። ትናንት ቤትያም የሚባሉ ከተማ ውስጥ ብቻ ወደ 60 ህንጻ ነው የፈረሰው። መጀመሪያ ላይ የሚሊተሪ አናሊሲስ ከጦርነቱ ከመጀመሩ በፊት የሆነ ሚሊተሪ አናሊሲስ ነግሬያችሁ ነበርና ማን ራሱን ዲፌንድ ያደርጋል ማን ራሱን አታኩን በኮኦርዲኔት ያደርጋል የሚል ነው እንጂ ሁለቱ ኃይሎች የሚመጣጠኑ ናቸው የሚል አናሊሲስ ነበር። ያው እስካሁን በተመጣጣነ መልኩ ያው እየተቀጣቀጡ ሄደዋል። የሚገርማችሁ ነገር የእስራኤል አክቲቪስቶች በዚህ ከቀጠልን በሁለት ሳምንት ውስጥ ወደ ስቶን ኤጅ መመለሳችን አይቀርም እያሉ ነው። ምክንያቱም ከፍተኛ ነው ውድመት ነው እየደረሰ ያለው። እስራኤል ትንሽ ሀገር ነች። በዚህ ልክ በአንድ ቀን ብቻ ወደ 60 ህንጻ የሚወድምባት ከሆነ መቀጠል አትችልም። ይሄን ደግሞ ከዚህም በፊት ጦርነቱ ከመጀመሩ በፊት ሚሊታሪ አናሊስቶች ማለታቸውን ነገራቸው ነበር። አሜሪካ ጆይን ካላረገቻት እስራኤል ከሁለት ሳምንት በላይ ይሄን ነገር መቀጠል አትችልም። ኢራን በበኩሏ ትላንትናውን ተኮሰች የተባለው 30 ባሊስቲክ ሚሳይል ነው። ትላንት ተኮሰች የተባለው ኢራን አኮርዲንግ ቱ እስራኤል እያሉ እንዳሉት እንኳን 10,000 የባሊስቲክ ሚሳይሎች ከነ ዋር ሄዳቸው ሬዲ ሆኖ አላት። ኤንድ ደግሞ ፕሮዲዩስ ታደርጋለች። ኤክስፒሪየንሱ አላት፣ አቅሙ አላት፣ ምን አላት፣ ወዲያው ፕሮዲዩስ ማድረግ ትችላለች። ግን ፕሮዲዩስ ባታደርግ እንኳን ይሄን 10,000 ባሊስቲክ ሚሳይል በየቀኑ 30 እንኳን ብትተኩስ ኦልሞስት ለአንድ አመት ኮንቲኒየስሊ መቀጠል ትችላለች። ሶ ኢራን ኬፓብል ነች። እስራኤል ግን ከሁለት ሳምንት በላይ ይሄን ነገር መቀጠል እንደማትችል ነው እየታወቀ ያለው። ይሄን ደግሞ በዚህ ልክ ጉዳት እየደረሰባት መሄድ ከሆነ አሁን ላይ የመጀመሪያ ላይ የእስራኤል ኤር ዲፌንስ ሲስተም በተወሰነ አሪፍ እየሰራ ነበር። አሁን ላይ እየተዳከመ እየመጣ አሁን በጣም ከሚተኮሰው አብዛኛው እየገባ ያለበት ሁኔታ ነው ያለው። ሰው በዚህ የሚቀጥል ከሆነ እስራኤል it's just a matter of time። ይሄንንም በተረዳ መልኩ ይመስላል እንግዲህ ጋሽ ትራምፕ አስታርቃሉ እያሉ ነው። ያው ጀለሳቸውን ሴቭ ለማድረግ አስታርቃሉ እያሉ ነው ጋሽ ትራምፕ። መጀመሪያ ላይ ይዋጣላቸው ሁለቱም የሚከታከቱ ይዋጣላቸው ሲሉ let them fight it out ብለው ነበር መጀመሪያ ላይና አሁን ግን አስታርቃሉ እያሉ ነው። ወደ እርቅ መጣል እያሉ ነው። ኢራን እስራኤል ጥቃቷን እስከቀጠለች ድረስ ወደ እርቅ አልመጣም ብላለች። ይሄን ደግሞ ለቃጣርና ለኦማን ማሳወቋ ታውቋል። ሶ እስራኤል ሰላም ትፈልግ ከሆነ ግን ለሰላም ዝግጁ ነኝ ብላለች ኢራን። ያው ሁለቱም አሁን መቀጣቀጣቸውን ቀጥለዋል። አይገሱ ሲበሪ ግንባር የምታክል ሀገር እንግዲህ ያው ኢራን ጋር ተሳፍጣ እንግዲህ የማይሆን ነገር ውስጥ ገብታ በሶስት ቀን ምን ያክል ጉዳት እንዳስተናገደች ሁላችንም ታዝበናል። ዓለምም እያየነ ያለው አሁን ግን አሜሪካ እንድትገባላት እንግዲህ በጣም ልመና ላይ ነው ያሉት እና እንግዲህ ሌሎች መረጃዎች የሚወጡ ከሆነ ኢንሻአላህ በቅርበት እየተከታተልኩኝ ወደ እናንተ ማድረሳችሁ ይሆናል። እስከመጨረሻው ድረስ የተከታተላችሁ ሰዎች ኮሜንት ላይ መረጃውን እስከመጨረሻው እንደሰማችሁ ብጽፉልኝ በጣም ደስ ይለኛል። አላኩልሃል ለዛሬ የነበሩት መረጃዎች እነዚህ ነበሩ። ኔክስት በሌላ ቆንጆ ቪዲዮዎች ኢንሻአላህ ተመልሰን የምንገናኝ ይሆናል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።